እኔ እኮ እዚህ እኔ መጣሁት እኮ ዛሬ ቼክ አፕ አለብኝ ስላልከኝ ነው ሐኪም ቤት። አንተ ግርህን እንደዛ ሰባብረው መሄድ ባችል ኖሮስ ፈጣሪ እኮ ነው ያተረፈ። ቆይ በቃ ነገር እኮ መፍታት ነው አይደል? እኔ ምን ነው ፈጣሪ ዳር አይደል? ያውንም እኮ ለፈጣሪ ሰተሽ እኮ ከዚህ የበለጠ አይደለም። ከዚህ የበለጠ ቢደርስብህ ኖሮ ለፈጣሪ ትሰጣለህ አሰለም። እስቲ አንተ ቤት ብትቀርስ በዛን ሰዓት የሆነ ነገር ቢገጥም ኖሮ ማሞትም አለኩ። ይሄን ማሰብ አለብህ። የተፈጠረው ነገር ሳይሆን እንዲህ ቢሆን ኖሮስ ብለህ አስብ እስቲ። እነዚህ ሰዎች እኮ መግደል ቢኖርባቸው ራሱ በዛን ሰዓት ይገሉ ነበር። ፈጣሪ ነው ያተረፋ። ስለዚህ ደግሞ ከጠላት ጋር ደግሞ አትስማማ። ደግሞ ሰዎችም ከሚጨነቁ ምናምን ገባሽ? አንቺም ደግሞ ሴት ልጅ ነሽ። ነገ ደግሞ ለኔ ብለሽ እንደዚህ ሆነሽ ነገ ዱርዬ ሰብስቦ መጥቶ ያ ነገር ባይረክስ እሱ ማን ነው የሚነካ? የምሬን ነው። አሁንም ቢሆን የሚኮን ያለቃቸው ገባ አይደለ? ንቃቷን እኮ ስላላየን ነው። እኔ አሁንም ደግሞ አጠራር ካልተመቸኝም ለምን እንደጠራኝ እኔ አላውቅም። አሁን ወደ ገደለው ግባስ ጀመር ለምን ጠራኝ? ለዚህ ጉዳይ ከሆነ እኔ አልሰማም። ሁለተኛ ነገር ዩቲዩብ ላቆም ነው እንዳልኩሽ፣ ዩቲዩብ ላቆም ነው። ሶስተኛ ነገር ደግሞ ቤተሰቦችንም ይቅርታ እንድንል ነው። ሩትን ይቅርታ ማለት ስላለብኝ ይቅርታ ልል ነው። አንቺም ደግሞ ይቅርታ እንድታያት ነው። ጋዛንም ጠርቼው ነበር አልተመቸኝም ስላለ ነው። ጌታ በቃ ይቅርታ አድርግታ ላይክ እኛ አሪፍ ነገርና የተሻለ ነገር ነው ለቤተሰቡ ማቅረብ ያለብን አይደለም። እና እኔ ነኝ ሩት ልጅ ይቅርታ ብለኝ ምን ችግር አለ? አልጠይቃት። ሰላም ውድና የተከበራችሁ የማይኮ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ባላችሁ በሰላማችሁ በዝት ይበልኝ እያልኩኝ ዛሬ እንግዲህ በቪዲዮ መጥቻለሁ ማለት ነው። ላይክ ዛሬ የመጣሁበት ምክንያት ምንድነው መሰላችሁ? መምጣትም አልፈለኩም። እንደምታይ ዝም ብዬ ነው የወጣሁት ከቤት ማለት በቃ ሰሞኑን ደህና አልነበርኩም ምናምን ስራም በዝቶብኝ ነበር። የቤተሰብ ስራም የራሴ ማና ነገሮች ማስተካከላቸው ነገሮች ነበሩ ምናምን ነገርና እነሱ ነገሮች እያስተካከልኩኝ እያለሁኝ ድንገት የሆነ ታውቃለሽ ከነከነኝ። ጓደኛዬ ጋርም ተጣላኝ ምናምን ስልክ አውርቼ ምናምን ነገር አንዳንድ ነገሮች በመፈጠራቸው ምናምን እናንተ የምታውቃቸው ነገሮች አሉ። ከዚህ በፊት ተፈጠረ ነገርም አለ። ያ ነገር ከመፈጠሩ በፊትም ደግሞ እኔ ታውቃላችሁ ለነገር ምናምን ቦታ አልሰጥምና ያን ነገር ለመሸሽ አዲስ አበባ ሜጄ ምናምን ብዙ ነገሮች አድርጌ ምናምን ነገር የመጣሁት እንደገና ደግሞ አሁንም መጥቼ ነገሩን ትቼው በቃ ቪዲዮ ምንም ይቀር ብዬ የምሬን ነው የምላችሁ ቪዲዮ ይቀር ብዬ ቪዲዮ አልሰራም ብዬ ነገሮችን ትቼ ነበር። በቃ እርግፍ አድርጌ ትቼ ምናምን እኔ አሞኝ ምናምን በቃ ጤነኛም አልነበርኩም እና ምን ተፈጠረ? ያ ነገር እንዳለ ተንጓቶ ጋዛን ታውቁታላችሁ። አዩንም እናንተ እብድ ታውቃላችሁ። ዳውት አዩን ሌው አስከሰ ጅራተን አዩ ኢምቤክተን ይመርቱ ከሰኑ አዩ መራቱዳ ዋኖ ጀቴሌ ኢምቤክቱ በቃ ዋኒንታነ ከሰና ገልትርቲ ሲኒሌ አርግተኒት ቪዲዮ ነረተ ገዲ ሰሜራ ሸረትሌ ገዲ ሰሜራ ዋኖ ማላልተኒ እና እንደምላችሁ ያው አዩም ታቋታላችሁ። ቤተሰቦች የአዩ ተመልካቾችም አላችሁ፣ እኔ ጋር ትመጣላችሁ፣ ኮሜንት ነው ታረጋላችሁ የኔ ቆንጆዎች የኔ ውዶች። እና እኔም በጣም ነው የምወዳችሁ በጣም ነው የማከብራችሁ በዚህ አጋጣሚ ማለት ነው። ልክ የአዩ ቤተሰቦች በዚህ አጋጣሚ በጣም ነው የምወዳችሁ በጣም ነው የማከብራችሁ። እና ምላችሁ ፈልጌ ነው የመጣሁበት ዋንኛው ነገር ምንድነው? አዩ ጥፋት አጥፍታለች። አዩ ብቻ ሳትሆን ጋዛም ራሱ ነው ወንድሜ ነው ማማክረው ተው ብዬው እረፍ ብዬው ከአዩ ጋር ሆኖ ማየውን ነገር ሰር ምንድነው ያደረጉት? በቃ ማለት እኔ የለውም በቃ አዩ ነች የሁላ ነገር የምታረገው ገባሻ? ስልኬን ጋዛ እስከመውሰድ ድረስ ደርሶ ምናምን ነገር ስራ ለስራ በቪዲዮ ልቅረጽበት ብሎ ነው ስልኬን የወሰደው ጋዛ ማለት እንጂ ሲወስድ በቃ ነበርኩኝ። እቤት መጥቶ ስልክህን ልስጠኝ ቪዲዮ ልስራበት ምናምን ነገር ብሎ ወሰደ። እንደዚህ አይነት ነገር ያደርጋል ብዬ ተናገርኩ። ከዛ ማታ ደውዬለት ስልኩን አምጣ እለዋለሁ። አይ እንደዚህ የሆነ ቦታ ሄጄ እንደዚህ ገብቼ ምናምን ብሎ ቪዲዮ ለቋል። እሺ ቪዲዮን ይልቀቅ። ቪዲዮን መልቀቅ አይደለም ቢለቀቁት ቪዲዮ የማይሆን ቪዲዮ በቃ ስላችሁ እዚህ ግባ የማይባል ቪዲዮ በቃ የማይሆን ስራ ይሰሩት በቃ የሚያስጠላ ስራ። እሺ ብዬም ደግሞ ጨራሽ ደግሞ አዩ ላይም ተለቁ። አዩ ረትል ለገጥ ሰሜራ አዩን ለዋሊንታኒ አይዲያ አሳቢ ከና ይሄንን አይዲያ እንዴት ተቀብለው ከጋዛ ጋር ሆና አንድ ላይ አብደው ዋሊንታኒ ወጀታ ከናፉ ማረንጎ ዲያኒ ሀራ ቪዲዮ ዳንስ ሲንድራ ዱፌር እናንተ ጋር በቪዲዮ መጥቻለሁ። ምን ማድረግ ነው ያለብኝ? ጋዛን ደውዬ ናፈልጋለሁ ና ዛሬ በቃ ቪዲዮ አብረን ሰርተን ይቅርታ ማለት አለብህ፣ ቤተሰቦችንም ይቅርታ ማለት አለብህ፣ ሩታንም ይቅርታ ማለት አለብህ፣ እንደገና ደግሞ በእኔ ህይወት እንዳጋባ ብዬ አልኩት። ስለው ምንድነው ያለው? አይ ዛሬ አይመቸኝም፣ ጥፋቱን ያውቃል።
ዛሬ አይመቸኝም አለ። አዩሌ ቢልቢሌፍ ጩፉ ቀብዳ ሴጋንጅራ መምጣት አለብሽ አዩ ይጠበኩሽ ነው ምናምን ብዬ በግድ መከራ እሺ እመጣለሁ ይሄን ነው የምመጣው አለች። ይሄን ነው የምመጣው ስትለኝ ነይ እቤት ነይ እቤት መግቢያው ጋር ጠብቅሻለሁ እቤት ነይ አልኳት። ሩታን ይቅርታን ጠይቃታለሁ ምናምን አልኳት። ምክንያቱም ያቺ ልጅ ላይክ እዛ ጋር በቃ ትክክለኛ እኔ ማለት በሷ አልፈርድም። በቃ እሷም አንድ ላይ እንደዛ መደረግ የለባትም። አንድ በሷ አልፈርድም። ሁለተኛ ነገር ደግሞ ታውቃለች አዩ እኔ ለሷ ምን አይነት አመለካከት እንዳለኝ ጋዛም ያውቃል። ኢቭን ገባችሁ አይደለ? እኔ ልጅቷን መጀመሪያ አንዳንድ ነገሮች ላይ አድርጋ አንዳንድ ነገሮች ጠይቃት ምንድነው አመለካከቷ ምንድነው ሐሳብ ብዬ ጠየቅ ነው ሶ ብያቸዋለሁ። ካለ ቪዲዮም ጋዛም ምን ብያለሁ እበቀለዋለሁ እንደዚህ አርግሶክ ምናምን ሲለኝ ተው እኔ ማንንም አልፈልግም፣ ግን በቃ እኔና እሷ ማውራት ስላለብን አውርተን እንፈታዋለን ተውት አልኳቸው። አማ ዋኒንታኔ ከሰገለኒ አዩን ሚጮ ቱምቴ ያምስራሽ ያቱመን አዩን ሚጮ ቱምቴ ጋዛኒ ሳካስ ጎ እሱማ ቤኩ በለቻ ዋኒንታኔ በለቻ እና ቤተሰቦች መልላችሁ ነው የማይሆን ነገር በቃ አዩም ልጅቷን ደብድባት ያብስራ ልጁ እንትና ጋዛ ልጁን ያብስራን ደብድቦት ምናምን ነገር ልጁ ሳው ምንድነው ማለት እዛ ጋር ካሁን በኋላ ምንድነው እኔ እኮ ስጋት ውስጥ ነኝ። ገባችሁ አይደል? ሰፈር ውስጥ ራሱ አሁን በቃ የሆነ ነገር ቢያረጋስ ደደብ ነው ገና ወጠጤ ነው ዘሎ አልጠገበም። ገባችሁ አይደል? ስለዚህ የሕፃን ልጅ አስተሳሰበው የሆነ ነገር ቢያረጋስ የማይሆን ነገር ነው የቆሰቆሱት እና እሱንም ላይክ ለመፍታት ምናምን ነገር ሞክራለሁ። እኔ ይሄንን ቪዲዮ የማየው ከሆነ ሁሉም ይቅርታ እኔ ካሁን በኋላ ነገርም ጭቅጭቅም ድብድብም አልፈልግም እና በቤተሰቦች ፊት ያብስራም የምታየው ከሆነ ቪዲዮ በጣም ይቅርታ፣ ሩታም በጣም ይቅርታ። በቃ ሁላችሁም በእኔ ዙሪያ ያላችሁ እኔ ላይክ እንደዚህ ጭቅጭቅ ድብድብ ምናምን ሳይሆን ደስ የሚል ነገር ነው ለእናንተ ማምጣት የምፈልገው። ገባችሁ አይደለ? ደስ የሚል ነገሮችን ነው ማድረግ የምፈልገው። ስለዚህ በእንደዚህ እኔ በጭቅጭቅ በድብድብ ምናምን ደብሮኝ ነው የተውኩት። እኔ ቪዲዮ ላይክ ያብስራ እንደዛ ካረገ በኋላ ቪዲዮ አቁሜያለሁ። እኔም እንደዚህ ነው ማለት አቁሜያለሁ። በቃ ንትርክ ጭቅጭቅ አልፈልግም። ሶ እንደዚህ ስለሆነ ነው ቤተሰቦች እና አዩን ጠርቻታለሁ። እቤት ነው እቤት እንሄድና እቤት ነኝ ስላልኳት እቤት ልሂድ እኔ የወጣሁት ሄጄ አገኛታለሁ ብዬ ነበር አልመጣም እያልኳት፣ ግን ድንጋይ ስልኳን ስሞክር እሺ እመጣለሁ ብላኛለች። ስለዚህ እመጣለሁ ካለችኝ ቢያንስ 30 ደቂቃ ምናምን አልፎታል። ሶ ትምጣና እሷም የምትለውን ነገር እንሰማለን ማለት ነው። እቤት እንሄዳለን። እቤት ሄደን አውርቻት ፍላጎቷ ምን እንደሆነ ጠይቂያት ምናምን ነገር እሷን ከዛ ካረጋጋውኝ በኋላ እብድ ነች አትረጋጋም፣ ግን ካረጋጋዋት በኋላ ሩታ ጋር እንሄድና ሩታን ደግሞ አንኳኩተን ጠይቀናት ምናምን ነገር ይቅርታ የምንላትን መንገድ እናመቻቻለን ማለት ነው። እና ይሄንን ቤት ሰብስክራይብ እያረጋችሁ ላይክ እያረጋችሁ ያው ይሰራውበት አይደለም እና እንደምሰራበት ሰብስክራይብ እያረጋችሁ ላይክ ሼር እያረጋችሁ አብራችሁን ሁኑ ማለት ነው። እና ቀጣይ ላይክ ሄደን እዛ ምን እንደምትል እንሰማለን። አዩ ጋርም እንደሚፈጠር እናያለን ማለት ነው። እስከዛ ድረስ መልካም ቆይታ ይኑላችሁ። ባላችሁበት ሰላማችሁ ብዝት ይበልኝ። ወዳችኋለሁ። ቤተሰቦች እንግዲህ ላይክ ደረጃው ትንሽ ይከብዳል። አሁን ቤት ደርሰናል ማለት ነው። ቤት ደርሰን ላይክ ይሄ ማለት ሩት የምትኖርበት ቦታ ነው እና አዩም ደግሞ ያው እየገባው ነው ብላለች። ስለዚህ ይሄ ሩት የምትኖርበት ቦታ ነው። ስለዚህ እዚህ ነው ያለችው ሩት። ሶ አሁን ሰዓቱም ሄዷል። ስለዚህ ክላስ አትሄድም ብዬ ነው ማስበው። ተማሪ ነች በዛ ላይ እና እኔ እንጃ ይቅርታ የምትለኝ አይመስለኝም። ስልክ እያነሳች አይደለም ምናምን ስደውል አታነሳም። በቃ በጣም ተቀይማለች ከልቧ ማለት ነው። እና አዩ ደግሞ አታውቅም ለምን እዚህ እንደጠራሁት የምታውቀው ታሪክ የለም ምናምን ነገር እና እየመጣች ነው። ድምጽ የተሰማኝ ነው መጣኝ ነው መሰለኝ እና ተምጣ እስቲ ዛሬ የሚፈጠረው ነገር እናያለን። ማለት ላይክ ችግሩን ለመፍታት ምናምን እንሞክራለን። ከዛ በኋላ ካሁን በኋላ ብንችል ባንጣላ የሆነ ባንነጋገር ምናምን ነገር ደስ ይለኛል። አዩ እብድ ነች። ያው የሚፈጠረው ነገር አላውቅም። እስቲ አዩ ትምጣና ደግሞ ምን እንደሚሆን እናያለን። እስከመጣ ድረስ ትምጣ። በቃ እብድ ነች ልጅ አትታየኝ። መጣች አዩ። ምንድን ነው ካሜራው? ታይም እስቲ በእናትሽ አሞኛል። ፀሐይ ላይ ነበር። እንዴት ነሽ? ኧረ እንደዚህ ዘንጠሽ እዚህ ላይ ትቀመጪ ነው።
እሺ ቁጭ በል። ምን ነው ደግሞ የሚደክምሽ? ምን ደህና ነህ? ምን ነው እንዲቀርስ ቀርዝ ያለው ነው ደምስ ያለው ነው። እና በቃ ቤተሰቦችን ምናምን እያወራኋቸው ነው። እኔ ዩቲዩብ ላቆም ነው አስጠልቶኛል ምናምን ነገር። ለምን ነው የምታቆም? ምክንያቱም በቃ ላይክ የማቆመው ምክንያት ምንድነው መሰለሽ? አንደኛ ነገር በቃ እኔ ለመስራት እየፈለኩኝ እየሰራሁ አይደለም። ብዙ ነገሮች አሉ ማልሰራባቸው ምክንያቶች። ሁለተኛ ነገር ደግሞ ባለፈው ያደረጋችሁት ነገር በጣም ደስ የማይል ነገር ነው። በቃ በጣም የሚያስጠላ ነገር ነው። ደስ የማይለው እነሱ ሲያደርጉት ለምንድን ነው ደስ ያላለ? እኛ ስናደርገው ለምንድን ነው ደስ ያላለ? እሱ እኮ ልክ ነሽ አዩ። አሁን አንቺ ይኸውልሽ እንደዛ ማለት ሳይሆን ምክንያት አለው። ገባሽ? የምታደርጊበት ነገር ምክንያት አለው። አሁን እነኛ ያችን ልጅ እንደዛ መደብደብ ምናምን ልጁን ባሉቶሽ እንደፈለጋችሁ ገባሻ? ግን ደግሞ ከልጁ ጋርም በንግግር ምናምን ለመፍታት እየሞከርን ነበር። ተረዳሽኝ አይደለ? ግን እሷን አሁን በማታውቀው ምክንያት ምናምን እንደዛ ማሰቃየት ምናምን ልጅቷን ስልክ እያነሳች አይደለም፣ አታወራም፣ ምን አትልም። ገባሻ? በጣም አስደብረሻት። አንቺ ተይውሽ ጋዛ እንዴት እንደዛ ያደርጋል? ነግሬዋለሁ አይደል? አንተ ለምን ትነካለህ? ሰው የለም ብለው አንዴ የደበደቡ መጀመሪያ አዩ ሰው የለውም ብለው ካሰቡ እኮ እሺ ሰው የለኝም አይደለ? እናንተ አሁን ለኔ ሰው ጠበቃ ልትሆኑ ነው የምትጠይቁት አይደለ? ግን ደግሞ እንደዛ አይነት ነገር ከማድረግ በፊት ምን ማድረግ ነበረባችሁ? አይደለም ይሁን እኔ በጣም ነው የደነገጥኩት። ማለት አሁን እኔ እናንተ ድሮ ቢያንስ ማለት ነው ቢያንስ ሰፈር ላይ እንገናኛለን እና ሚኩ ምን ሆኖ ነው የጠፋው ምናምን ስል ማንም የሚነግረኝ ሰው የለም። ከዛ ስመጣ ኩርምትምት ብለህ ቤት ተኝተሃል። ምን ሆነ ነው እንደዚህ ቀጥቅጠው እግር እንደተሰባበርክ እኔ ያወቁት በቅርብ ነው ማለት ነው። ለምን ከዩቲዩብ ጠፍቻለሁ። እኔም ቪዲዮ ማየት ምናምን አቁሜያለሁ። ገባ? ከዩቲዩብ ስለጠፋው የት እንደሆንክ ምናምን ስለማላውቅ ምን ሆነ ነው እንደዚህ ጭራሽ ለዛ ሁሉ ሰው እንደዛ ድብድብ አድርገው ብቻውን ቢደበድብ እኮ ምንም አይመስልም። ወንድ ለወንድ እኮ ይጋጠማል። ግን በጀማ ሲሆን ደግሞ ይደብራል። ለምን ጀማ ደግሞ የለኝም ለማለት ደግሞ እኛም በቀዋለን። ይሄው እኔ ሴቷ ቀጥቅጫ አሳይቼዋለሁ። ሲጀመር ይሄ አንደኛ ፓርት ነው። እኔ እንደውም በፓርት ነው ያሰብኩት። እግዚአብሔር ነው የምልህ። ምን ስለሆኑ ነው አንተን ቀጥቅጠው ቤት አስተኝተው እነሱ እንደፈለጉ የሚዝናኑት? ቀጠቀጡ ካለ እሺ እሷ ጥፋተኛ አትሁን። እኔ ደግሞ እሷ ያናደደችኝ እኔ አላስደበደብኩትም ማለች አይደለ? ካላስደበደበች ቤት መታ ለምንድን ነው እሱ ያልጠየቀች ነው? ለምንድን ነው ከቤት አስወጥታ እንደዚህ ነው ብላ ያልጠየቀች? ለምን እንደዚህ እስኪፈጠር ትጠብቃለህ እኮ? እሱን እኮ ያው በንግግር መፍታት ይቻል ነበር። አንቺ ማን ሩትን ነይ ብለሻት ብታወሪያት ያብስራን ታዩ ጥጋበኛ ነው። ሩትን ግን ነይ ብለሽ ብታወሪያት ላይክ ነገሮች የምትፈቺውን ነገሮች ይኖሩ ነበር አይደል? እሱ ለምንድን ነው ያስቀጠቀጠ? ማን ነው ሲጀመር እሱ ይኸውልሽ ልጁ ገና ልጅ ነው፣ ወጠጠኝ ነው። ገባ? አሁንም እኮ ገና እኮ ነው። አሁን እናንተ ነካካችሁ አይደል? ጭራሽ አሁን ሌላ ነገር ይፈጠር። እኔ አልንቀሳቀስ ይሻል ቪዲዮ አልስራ አልወጣ ከቤት ጌታ ጎረምሳ ጠርቶ ደብድቦ መጥቶ ቢመታኝ ድጋሚ ደግሞ አንቺ እሱን ለማባረር ልትሄጂ ነው? ድጋሚ እሱን ለማምታት ልትሄጂ ነው? ምን ልታደርጉ ነው? አሁን ጋዛ ስደውልለት እሺ ምን አለ? ጥፋቱን ስለማያውቅ አልመጣም እኔ በቃ ስራ ላይ እኛ አይመቸኝም አለ። አንቺ ግን መጣሽ። ገባሽ አይደል? እዛ ጋር አሁን ጋዛ እንደዚህ አሁን ልጁ ይዞኝ ምናምን ሌላ ነገር አስቦ ሰው ሰብስቦ ምናምን የሆነ ነገር አስቦ ቢጠብቀኝ አይሻ አይደል? ሁሌ ከኔ ጋር አላችሁ። ተረዳሽኝ አይደል? ስለዚህ ምን ማድረግ አለብን? እንደበሰለ ሰው እኛ ልቀመተው አውርተን ገባሽ? ንግግሮችን መፍታት እዚህ ጋር ሰው ቤተሰቦችም ከሚጨነቁ ምናምን ገባሽ? አንቺም ደግሞ ሴት ልጅ ነሽ። ነገ ደግሞ አሁን ለእኔ ብለሽ እንደዚህ ሆነሽ ነገ ዱርዬ ሰብስቦ መጥቶ ያ ነገር ቢያደርግስ? እሱ ማን ነው የሚናገር? ተያዩ በእናትሽ እንደዚህ አይ የምሬን ነው የምልህ። አሁንም ቢሆን የሚኮን ያለቃችሁ ገባ አይደለ? ንቃቷን እኮ ስላላየ ነው። እኔ አሁንም ደግሞ አጠራር ካልተመቸኝም ለምን እንደጠራኝ እኔ አላውቅም። አሁን ወደ ገደለው ግባ ሲጀመር ለምን ጠራኝ? ለዚህ ጉዳይ ከሆነ እኔ አልሰማም። ይኸውልሽ አሁን የጠራሁሽ እኔ አንደኛ ነገር፣ ሁለተኛ ነገር ዩቲዩብ ላቆም ነው እንዳልኩሽ ዩቲዩብ ላቆም ነው። ሶስተኛ ነገር ደግሞ ቤተሰቦችንም ይቅርታ እንድንል ነው። እኔም ደግሞ ላይክ ሩትን ይቅርታ ማለት ስላለብኝ ይቅርታ ያለ ነው። አንቺም ደግሞ ይቅርታ እንድታያት ነው። ጋዛንም ጠርቼው ነበር አልተመቸኝም ስላለ ነው። ጌታ በቃ ይቅርታ አድርግተን ላይክ እኛ አሪፍ ነገር እና የተሻለ ነገር ነው ለቤተሰቡ ማቅረብ ያለብን አይደለም። እና እኔ ነኝ ሩትን ሄጄ ይቅርታ ብጠይቃት ምን ችግር አለው? አልጠይቃት። ለዚህ ነው የጠራኝ ሲጀመር። ለዚህ ነው እንደዚህ ድረስ የጠራኝ። ከየት ሰፈር እንደምመጣ አታውቅም እኮ ከየትም ነው ያዩ። ይቅርታ ማለት አሁን ለምን ይቅርታ ስለሆነች ነው ይቅርታ ማለት? እሷ ነች እኛን ይቅርታ መጠየቅ ያለባት። ምን አደረገች? አንተ ለምንድን ነው ራስን ዝቅ የምታደርገው እንዴ? ለምንድን ነው ራስን ዝቅ የምታደርገው?
በቃ ነገር ከኔ ለፈሽ እኔ ዝቅ ብዬ ነገሮች የሚስተካከሉ አንተ ዝቅ ማለት ትችላለህ። እኔ ዝቅ አልልም። ለምን ነው ዝቅ ማለት? አልጠይቃትም። ምን ችግር አለው? አልጠይቅም። ለምን ይቀጣ? ለምን ግዴታ አንተ አፍቃሪዋ ስለሆንክ እኔ የፈለጋችሁ ጊዜ የፈለጋችሁ እኔ የምታዙኝ ይመስላችኋል? አላበዛህም እንዴ? ጭራሻል እንዴ ነው የምታወራው? ጭራሽ ይሄ ግራንት ሲሰጡ ቀኝን ስጥ የሚባል ተረትና ምሳሌ እሱ የድሮ ነው። አሁን እኮ ይኸውልሽ እኔ እያልኩሽ ያለሁት ይኸውልሽ አዳምጪኝ። አንደኛ ነገር እኔ ይኸውልሽ ከሱ ጋር አይደለም ችግር፣ ከሷ ጋር ያለው ነገር ግን እንፍታው። ገባሽ አይደለ? ምክንያቱም ላይክ እንደዚህ እስከ መቼ ነው እንደዚህ የምንቀጥል? እኮ ሚኮ ልንገርህ አይደል? ይቅርታ ማለት እኮ ትልቅ ነገር ነው። ልንገርህ ሚኮ አንተ ስለሆንክ ነው አሁን ራሱ ቁጭ ብዬ አወራሁህ ማለት ለዚህ እንደጠራኝ ባቅ አንድ አፍ ሳትናገር ነው ወጥቼ የምሄደው። ግን አንተ ሆነብኝ ነው ገባክ አይደለ? አንተ ስለሆንክብኝ ነው ቁጭ ብዬ እያወራሁህ ያለሁት። ሲቀጥል እኔ አልኩህ እኮ ይሄን ድብደባ ፓርት በፓርት ላደርገው ነበር። አንደኛ ከዛ እሱስ ምን እንደዛሬ አድርጌ ልቀጥል ነበረ። አንተ እንኳን ለፓርት ልታቆም አይደለም ጭራሽ አስታርቀ ፍቅር አድርገህ ልታስቀምጠን ነው። እኔ ከሱ ጋር እንታረቅ አይደለም እያልኩ ያለታዩ ግን ከሱ ጋር ያለው ማነች እሷ? ከታረቅንም ደግሞ ሁለቱንም ነው እንጂ የምንታረቀው ማን ስለሆነች ነው? እሷን ታርቀን እሱ ማን እንታረቅ? በቃ እሷን ይቅርታ እንበላ። ከዛ እሱ ጋር ደግሞ ሄደን ለምንድን ነው መጀመሪያ እንደውም ለምን እንደዛ አልክ? መጀመሪያ ነበር የማሰብ የነበረብን ሳላወራ። ሁለቱም ጥፋተኛ ናቸው። ሁለቱም ተቀጠቀጡ። ሁለቱም ናቸው መተው እኛን ይቅርታ መጠየቅ የነበረባቸው። እንደውም ልንገርህ አይደለም እሺ መተው ይቅርታ በግ ምናምን ገዝተው ነው መተው አርደው እኛን ይቅርታ መጠየቅ ያለባቸው። እንደውም ማለት ነው እንደውም ሀሳቤን አንስቻለሁ። እራሳቸው በግ ገዝተው ነው ፕሊስ በቃ ለኔ ስትይሽ ጌታ በቃ ነገር በእናትሽ እኔ ተጠረኛ አይደለም ይወጣል። የራሷ ጉዳይ ምን አገባኝ? ነገ ይኸውልሽ አንቺም ሌላ ነገር ትሆኛለሽ፣ እሱም ሌላ ነገር አለ። በራሴ እተማመናለሁ በእናትህ ከተመጣሽ በኋላ ምን ዋጋ አለው? ምንም አይነካኝ። አይገርምም? መሞት ከፈለጉ እኔ ጋር ይምጡ። ገባ? ሞት ካማራቸው መሞት ከፈለጉ ይምጡ እኔ ጋር። በቃ ሻውን ልሽ ቤተሰቦችም አሉ። ጌታም ቪዲዮም እየረዘመ ነው። ስለዚህ እዚህ ጋር እንቋጨውና ላይክ እሺ የምትይ ከሆነ የምትስማሚ ከሆነ እንገር አይደለ? ይቅርታ እንበላትና ጌታ እጄ ማለት ነው እበጣጠሳለሁ እመናቀራለሁ ብትል አመናቅሬ ነው መለቃት። አይ ተረጋጋይ። ይኸውና እኔ ለአንተ ብዬ አሁን ይቅርታ ጠይቄ ያልከኝ ደስ ይበል ብዬ እጄ እላታለሁ። ስማኝ ያው ቪዲዮም እየረዘመ ነው። እኔ በጣም ብዙ ነው ያወራሁባቸው። አሁንም ወሬ ሲሆን ይሰለቻቸዋል። ስለዚህ ምን ነው ይሄ ቪዲዮ እንዝጋውና በሌላ ቪዲዮ በስነ ስርዓት ይቅርታ እንበላትና በቃ ይቅርታ ማለት እኮ ነው። ይቅርታነት ትልቅነት ነው። ኮሜንት ላይ ጻፉ። በእኔ ያው ልንገራችሁ፣ በእኔ ቪዲዮ ይቅርታ ጠይቃታለሁ፣ በእኔ ዩቲዩብ ይቅርታ ጠይቃታለሁ። ግን እንዲህ ሆናለሁ ብትል እንዲህ አድርጌ ነው ካጠገቧ የምሄደው እመላለስ። ከዛ በኋላ ደግሞ በቃ ደስ የሚል ነገር ደሳስ የሚሉ ነገሮች ለቤተሰቦች እናጥናናቸው። ጌታ ያምረን ነው የምልሽ። በቃ ሁልጊዜ ጉልበተኝነት ነው የማያደርግም ሰው። ስለዚህ ፋሚሊ በአዩ ዩቲዩብ ጠብቁን። ይቅርታ እንላታለን ማለት ነው። ያለነው የሷ ቤት ነው። ሰው አንኳክተን ይቅርታ ማለት ነው። ስለዚህ በዛኛው ቪዲዮ እስከምንገናኝ ሰላማችሁ ባላችሁ ብዙ